Hello, this is Microphone Media. Please like, subscribe, and share. Thank you. Hello. እንዴት ሰላም ነህ ወይ? ምንድነው አሁን ገዋኔ አፋር አካባቢ ተዘግቷል የሚል ሰምቼ ነው እኮ ችግር ህዝቡ ወጥቷል ግልብጥ ብሎ ተቸገርን ብለዋል። እስቲ ምን አዲስ ነገር አለ አፋር? እስቲ ካንተ ልጠይቀው ከዋናው ከምንጩ ብዬ ነው የደወልኩልህ። በጣም አመሰግናለሁ ማይክሮፎን ሚዲያ ይሄን እድል ስለሰጠኝ በጣም አመሰግናለሁ። ለማይክሮፎን ሚዲያ ተከታታዮች ደግሞ እንኳን በሰላም ቆያችሁ እንላለሁ። እንደምታውቀው አፋር አካባቢ በጣም ከፍተኛ ችግር ነው ያለው። ካሁን ዓለም ካለፉት ስርዓቶችም ጀምሮ መሬታችንን በመቀማት እኛን ጄኖሳይድ በማድረግ በተለያዩ ጥቅም ምንም የማያውቁትን በማታለል ብዙ ታሪክ ተሰርቶብናል። አሁን ያም ቀጣይ ሆኖ ይሄው ህዝቡ በውሃ ጥም፣ በረሃብ፣ ደሞዝ እጦት የተበጀተውን ባጀት ቤታቸውን እየሰሩበት ነው። እነዛ ተከሰው መጥተው መንግስት ያንን ጉዳይ የሚያጣራ ኮሚቴ ልኬያለሁ ብሎ በዛ ጊዜ 1 ወር ብቻ ተከፍሏቸው ያ ገንዘብ የቀረው እስካሁን እንዳልተሰጣቸውና እነዛ ኃላፊዎችም ከስልጣናቸው እንዳልተባረሩ ህዝቡ የሚደረገበትን ጫወታ ተረድቶ በረሃብና በጥም ከምንሞት ያው በጥይት አረር ይጨርሱን ብሎ ሰላማዊ ህዝቡ ወጥቶ በገሚስ መንገዱን ዘግቶት ነበረ። አንዳንድ ደግሞ ባለጌዎች የብልጽግና ሹፌሮች ህዝቡን የሚንቁ ረግጠው ሊሄዱ ነበር። እነሱም ላይ ተኩስ እንደተከፈተና እስካሁን ድረስ የደረሰባቸውን ጉዳት ከውስጥ ለማግኘት አልቻልንም። ግን ጉዳዩን ያው ኃይል ያላቸው እነሱ ናቸው፣ የሚደበድቡት እነሱ ናቸው፣ የሚያስሩትም እነሱ ናቸው። ግደሉ፣ እሰሩ ብቻ ለኔ አገልግሉ የሚል ስርዓት ስላለ መንገዱ አሁን ተከፍቷል እና ያው ይቀጥላል ጉዳዩ። እኛ የምንልከው ትግራይ ሄደውም የነበሩትን የተመለሱትን የወረዳ ኃላፊዎች እና የቀበሌ ኃላፊዎች፣ የዞን ኃላፊዎች እነዛን ታጋዮች በሰላም እጃቸውን ሰጥተዋል ብለው ብዙ ያራገቡላቸውንና በገንዘብ ኃላፊዎቻቸውን ደልለው ያልሄዱትን ሳይቀር ከቤት አምጥተው ታጋዮች እጅ እንደሰጡ አስመስለው ያስገቡትን አሁን እነሱ ጋር የገቡት ታጋዮችን እያዋረዱና እያሰሩ ይገኛሉ። አላማ ያለው ወደ ቤቱ አይመለስም፣ ያለ አላማ ነው የዘመቱት። ጠላቶቻችን ነው እኛ ላይ ያዘመቷቸው እያሉ ደግሞ በንቀት እነዛን ያው እየተሳደቡ ይገኛሉ። አህመድ አሪፈም በአፋር ቴሌቪዥን ወጥቶ እንደዛ ነው ያለው። 7ኛ ዞን እናደርጋታለን አሰብን ሲል የነበረ ባለጌ ማለት ነው። እና አሁንም ህዝቡ ሴቶች ሳይቀሩ ህጻናት ሳይቀሩ ፕላምፕሌት፣ ስንዴ፣ ፋፋ በእርዳታ የሚመጣውን አውጥተው ሲሸጡ አንድ ጊዜ የሀገር ሽማግሌዎች መጥተው ሲያዩ አስቆሞ ለፖሊስ አስረክበው ነበረ። እነሱ ከሄዱ በኋላ ፖሊሶቹም የራሳቸውን ተቀብለው በፐርሰንት ነው የሚሰሩት። እነዛን ለቀቋቸው። አሁን እንደገና ደግሞ ዛሬ ሴቶችና ህጻናቶች እየተናገሩ ነው። ውሃ ጥም አለ፣ ራብ አለ፣ ችግር አለ። በዛም ደግሞ የኢሳን ኮማንዶዎች እስማኤል ያሰለጠና ስርጎ እያስገቡ ማስገደል አለ እና በጣም ከፍተኛ ጄኖሳይድ እየተደረገብን ነው። ሁሉ መድረክ ላይ የሚያወሩት ደግሞ ስለተወሰነ ብሔረሰብ እንጂ ስለ ኢትዮጵያ እናወራለን ይላሉ። ሚዲያ ላይ አሰማምረው ለሚዲያም ሽፋን የሚሰጡን የሉም። እናንተ ናችሁ ትንሽ የምትሰጡን። ስለዚህ እቺ ሀገር እንዴት አብራ ትቀጥላለች? ለመጪው ምን ይሆናል የሚል አሳሳቢ ሁኔታ ላይ ነው ያለው። ትግራይም ያው 1 ቢሊዮን የሚደርስ ብር አፍስሰው የትግራይ ታጋዮች የተበተኑ መስሏቸውም ብሩ ይስሉ የነበሩ ያ ጉዳይ እንደከሸፈና የትግራይ ኃይሎችም ያደረጉትን ስህተት ተቀብለው ወደ አሃዷቸው ወደ ቦታቸው እንደተመለሱ ነው የምንሰማው። በጎንደር በጎጃም ከፍተኛ ጦርነት አለ፣ ከፍተኛ ሙርኮ አለ። በወሎም ውስጥ እንደዛ ነው። አሁን ከአዲስ አበባ 60 ኪሎ ሜትር ላይ ከፍተኛ ውጊያ ነው ያለው። ከዛም ቀርበው 15 ኪሎ ሜትር 10 ኪሎ ሜትር ሰርገው እየገቡ ብዙ ሚሽኖች እያደረጉ ነው። ብዙ ከተሞችንም ነፃ እያወጡ ነው። ስለዚህ እኔ ሁሉ ጊዜ የምለው እቺ ሀገር አሁን በጠላቻና በቂም እንደዚህ አድርጎ እሱ ሄዶ ባሌ ላይ ፓርኮችን ይጎበኛል። የፈለገውን ካርታ እያመጣ ደግሞ የአፋር መሬት ለ3 ለ4 ሀገሮች እየከፋፈለ ሲፈልግ በኦሮሚያ ሲፈልግ በአማራ ሲፈልግ በሶማሌ ሲፈልግ
በተለያዩ አካባቢዎች የአፋርን ህዝብ ጄኖሳይድ ለማድረግና ደግሞ ምረቃ አድርግ ያለው ወታደሮች የቀይ ባህር አፋሮች ጥቃት አደረሱ ብሎ የሱ ሚዲያ ወዳደሮች ያራግባሉ። በዛ በኩል የተደረገ ጦርነት የለም። የሚያሰልፋቸውም ደግሞ ኢትዮጵያ ውስጥ የሚቀሩትን አፋሮች ነው እንጂ የቀይ ባህር ልጆች 4 ኪሎ ምን አይነት ሐሳብ እንደሚያስብልንና እንኳን ዘንበብሽ ድሮም ጤዛነሽ አሰብ አካባቢ ገብቶ ያንን መሬት የአፋር ያደርጋል ወይ ደግሞ ያንን ጥቅም ለአፋር ይሰጣል የአፋር ክልል ይገዛዋል ማለት ይሄ ዘበት ነው። ውሸት አያልቅበትም። በኤርትራ በኩል ያሉት አፋሮችም ያው ሁሉን ነገር እንቢ ብለው ያው አማራጭ እየፈለጉ ነው። የኤርትራ ያለው መንግስት ክቡር ኢሳያስ አፈወርቂም ሳይቀሩ ይሄን ነገር ተረድቶ ቶሎ ብሎ የአፋር ሀገር ደርደር አለ ሰው የገደለ እንኳን ሸሽቶ ቢገባ እዛ አይገደልም። የሀገር ሽማግሌዎችም አሉ፣ ወጣቶችም አሉ፣ የቆድሞ ታጋዮችም አሉ። ስለዚህ ይቅርታ አድርጎ በሀገራቸው ላይ ሚሊሻ ሆነው ከሀገራቸው እንዲከላከሉና በተረፈ ጊዜያቸው አካባቢያቸውን እንዲሰሩ አሳ ነው እኛ ምርታችን፣ ሌላም ነገር የለንም። አንዳንድ የሚደረጉ ነገሮች በአስቸኳይ ተስተካክለው እንዲገቡ እንመኛለን። በዛ አካባቢም ያው ቂመኞች በጎሳ ቂም የተቃጠሉ ባህር ኃይል አካባቢ በሙስና የተጨማለቁ ኃላፊዎች እንዳሉ ነው የምንሰማው። መንግስት ይሄን አንስቶ አካባቢውን እንደሚያስተካክልልን ተስፋ እናደርጋለን። የኤርትራም የትግራይም የአማራም የኦሮሞም የአፋርም የሶማሌም ጽምዶ ያው እየቀጠለ ነው። በዚህ ደግሞ የወላይታ የተለያዩ አካባቢ ጽምዶዎች እየቀጠለ ነው። ይሄ ጽምዶ ስራውን በአግባብ ፈጽሞ የአካባቢ ያለውን ሰላምና ሽፍትነትና መገዳደል ቆሞ አብሮ ተባብሮ ሀገር መገንባት እንደሚጀምር ተስፋ እናደርጋለን። ሁሉም ደግሞ ሰላም ወዳድ ከሁሉም አካባቢ ያሉት እንግዲህ እጃቸውን እንዲያቀላቅሉና ፍትሃዊ የሆነ ሐቃዊ የሆነ ለራሱ የማይመኘውን ለሰው የማይመኝ ሀገር እንዲያድግ ህዝቡ እፎይ ብሎ እንዲያድር ከውሸትና ከሸፍጥ ፖለቲካ ርቀው ሐቀኛ የሆነና እግዚአብሔር የሚወደውን አንዱን ካሸነፈ በኋላ ከሱ ጋር የነበሩትን ተጋድሎ ያደረጉትን ጀግኖች በመርሳት የተጋዳዮች ልጆችንና የሀገር ባልተቤትን ባሪያ በማድረግ እዛ አካባቢ የራሱ ቋንቋና ሃይማኖት ያላቸውን በማስፈር ሌላ ሻጥር ለማድረግ በተለያዩ ሆዳደሮች የሚያስመስሉትን ድራማ አቋርጠው ዛሬ የሚታለል ኃይል ስለሌለ በፍቅር በአንድነት በሰላም እስካለን ድረስ አብረን ተቃቅፈን ተባብረን ጥሩ ታሪክ ሰርተን እንድናልፍ ሁሉም ልቦና አድርጎ በዚህ ቀና መንገድ መሄድ አለበት እላለሁ። ስለጠየቀኝ በጣም አመሰግናለሁ። ድል ለጭቁኖች፣ ድል ለሰፊው ህዝብ፣ ድል ለፍትህ እላለሁ። እንግዲህ አመሰግናለሁ ብራዘር። እኮ ልክ ነህ። እኛም እናመሰግናለን። ያው የህዝብ ልሳን ለመሆን ነው እዚህ ያለ ነው። በሶሻል ሚዲያ እኮ የአፋር ህዝብ ወጥቶ እኛ አርቦናል፣ ተቸግረናል፣ ውሃ ጥም አለ፣ ስቃይ ላይ ነው ያለ ነው ብሎ ለአንድ ሰዓትም ትሁን ለግማሽ ሰዓትም መንገድ ቢዘጋ እንደዚህ ያየ የሚዲያ አቴንሽንም ያገኛል። ሚዲያ ደግሞ ኃይል ነው እንደምታውቀውና ሁሉ ማንኛውም ነገር ሲፈጠር ደውሉልን፣ እኛ ደግሞ ያው ልሳን እንሆነዋለን ለአፋር ህዝብ። አብሽር በጣም ነው የምናመሰግነው። በቅርብ ጊዜም ያው ሰመራም ይሁን አሰብም ጠርተን የምስጋና እድል እንደምንሰጥ ተስፋ እናደርጋለን። እኔ አሁን ለማስተላለፍ የምፈልገው ጆሮ ያለው ይስማ፣ ለብልጽግና ደግሞ ይፈንዳበት። በሁሉ በኩል ጽምዶ ጨርሰን አብረን ለመተባበር ያስፈልገውን ቦታ አብረን ለማጥቃት አብረን መስዋዕት ለመክፈል ቃል ኪዳን ገብተናል። ዛሬ ትግራይ፣ አፋር፣ አማራ፣ ኦሮሞ እያላችሁ አትለያዩንም። እኛ ቀንድ የምንታገልለት ለፍትህ ነው፣ የሰው ልጅ ነው፣ ለሰብአዊነት ነው። ይሄ እንደው ስለሆነ ትግላችን እንደምናሸንፍ ደግሞ አንጠራጠርም። አምላክ በመጽሐፍ ቅዱሱ ላይ ያወረደው የሰይጣንን መንገድ የሚከተል ሞቱም አያምርም፣ ቢኖርም እዚች ዓለም ላይ ኖር አይባልም። ሰው ገለህ የሰውን ሀብት ዘርፈ አፋር ክልል አሁን ገዋኔ ብቻ ሳይሆን ብዙ አካባቢ ራብ አለ፣ ግድያ አለ፣ እስር አለ። አወል አርባ የደርግ ወታደር ስለሆነ የነሱ ትራፊ ስለሆነ አፋርን አድክሞ የሌላ ብሔሮችን እያመጣ የሱን መሳዮች
ሀገራቸውን ያጠፉ ህዝባቸውን ያጠፉ ከደርግ ጋር ትናንት ድረስ ያጨበጭቡ የነበሩትን እዛ ላይ ቢያሰፍርም እሱና እነሱ ከሱ ጋር ሆነው በቅርብ ቀን እንደሚፈረዱ አንጠራጠርም። እኛን አሸንፋለን ያለምንም ጥርጥር ነው። ይሄን አፌ ሞልቼ የምናገረው ትናንትና ከትናንትና ወዳ ዛሬ ማታም ብዙ ኃላፊነት ያላቸው ሳይቀሩ ኢብራሂም ዑስማን ጋር ገብተዋል። እነሱ ለድራማ የሚልኳቸው አንዳንድ ሊኖሩ ይችላሉ ተመልሰው እንትን ያደርጓቸው ግን አሁን ውስጥም ውጭም ከፍተኛ ስራ እየሰራን ነው። ስልጣን ላይ ስርዓት ላይ ያሉትም እዛው ሆናችሁ ታገሉ ብለን በውስጥ ብዙ ስራ እየሰራን ነው። እኛ ያው ድንበር አልፈን አንድ ጥይት ስንተኩስ ግልብጥ ብሎ እንደሚወጡበት አንጠራጠርም። እነሱና ልጆቻቸው እስካሉ ይብሉ። የሰው ደም ነው መምጠጥ የያዙት ልክ እንደ ወባ ትንኝ ናቸው። ስለዚህ ርህራሄ የላቸውም ለአቅመ ደካማ፣ ለህፃናት፣ ለአሮጊቶች እና የመጨረሻ የነሱ አሁን ካርድ እየሳቡ ያሉት አፋርን ከአፋር ማጋጨት ብዙ ቤቶች ሰብረዋል። ብዙ ሰው እያስለቀሱ ነው። አፋር ክልል የሀገር ባለቤት የሆኑትን የራሳቸው የኛ ነው የሚሉትን ለሆዳደር የሆነ የጎሳ ከነሱ ጎሳ የሚወለዱትን በየአካባቢው እያሰራጩ ንብረትም እየሰጡ ምንም እየሰጡ ጆሮ ጠቢም አድርገው እያሰማሩ ነው። ከዚህ በፊት በሆነው ጦርነትም አንድ ቀን ቴንዳ ተክለው አያውቁም። አሁንም ደግሞ ኢሳና አፋርን አሸማግለናል እናሸማግላለን ብለው ነገ እንደፈዑ ላይ ከፍተኛ ስብሰባ እንዳላቸውና የፈረንሳይ ዜጎችም ሳይቀሩ የጅቡቲ እስማኤል ዑመር ጌሌ ተላላኪዎችም ሳይቀሩ እዛ እንደሚሳተፉና ይሄን ነገር ተደብቆ በኤርትራ በኩል ከፍተኛ ጦርነት አለ ብለው እንደሚያራግቡ የቀይ ባህር አፋር መረቅን ብለው የኢትዮጵያ ተወላጆችን የሚበሉ ያጡትን ጊዜ እስከሚታልፍልን ብለው ወደዛ የተጠጉትን እነሱን እያሳዩ ድራማ እየሰሩ ነበርና ይሄ ነው ያለው ጉዳይ። የህዝብ ልሳን ናቸው፣ ሐቅ ነው። እንግዲህም እንዳትዛነፉ ሁሉ ጊዜ ለማተባችሁ ለሃይማኖታችሁ ስትሉ እስላምም ክርስቲያንም የተለያየ ሃይማኖት ያላችሁ ፈጣሪን ፈርታችሁ በትክክለኛ መንገድ እንደምትሰሩ ባለሙሉ ተስፋ ነኝ። አመሰግናለሁ ብራዘር። በጣም አመሰግናለሁ። እኔም ደህና ዋልልኝ። ኦኬ ደህና ዋልልኝ ብራዘር። ቴንክ ዩ